እውነት ለመናገር እናትን ለማስደሰት ጥረት የሚያደርግ ሰው የእውነት የተመረቀ ሰውና እድለኛ ሰው ነው። ምክንያቱም በቃ እናት ደስ ሲላት የሚሰማችሁ ደስታ፣ እሷ ስቃ ተደስታ ምናምን ስታዩ በቃ ምንም ባይኖራችሁ ለራሱ የእናት ደስታ ስታዩ በቃ ህይወታችሁ ሙሉ እንደሆነ ምናምን ነው የሚሰማችሁና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቢሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ማርክ ዛሬ ለእናቱ ብዙ ጊዜ ማርክ እናቱን ትሪት ሲያደርግ ምናምን ማለት በአብዛኛው አንዳንድ ወጣቶች በተለይ ወንዶች እናቶቻቸውን ብዙ ትሪት አያደርጓቸውም ወይም ደግሞ ብቻ ማርክ ግን ብዙ ጊዜ ያው በሚዲያ የማያሳየው ብዙ ነገር ሊኖር ይችላል። ግን ደግሞ በሚዲያ አንዳንድ ነገሮች ሲያሳየን ለእናቱ በጣም እንደምንከባከብ ምናምን ነው የተረዳሁትና ጎበዝ ጀግና ልጅ ትልቅ ደረጃ የሚደርሳ እናትን የተንከባከበ እናትን ያስደሰተ ሰው ትልቅ ደረጃ እንደሚደርስ እሱ እርግጥ ነው ማለት ነውና ዛሬ ደግሞ ሰርፕራይዝ ይዞላ መጥቷል። ምን ይመስላችኋል? ሰርፕራይዝ እኔ የገመትኩት መኪና ነው ማለት ነው። መኪና ሰርፕራይዝ እንደሚያደርጋቸው ነው የገመትኩት ማለት ነው። እንግዲህ እስኪ ማታ ነው ያለን ቪዲዮ ማታ እንለቃለን ብለዋል። ማታ ነው ቪዲዮን የምናየው። ያው የራሴ ጥሩ ምኞት ነው መኪና ማለት ነው። ሌላም ሊሆን ይችላል ስጦታው፣ ግን የራሴ እኔ የተመኘሁላቸው ወይም ደግሞ ሰርፕራይዝ ያደርጋታል ብዬ ያሰብኩት መኪና ነው ማለት ነው። እና ማሪክ ጀግና ልጅ ነው የሆነት። እዚህ ዩቲዩብ ላይ አንዳንድ ልጆች አሉ የምር በጣም እናቶቻቸውን በጣም የሚንከባከቡ ምናምን ማለት ነው እና በጣም ደስ የሚሉ በጣም ነው በሌላ ነገራቸው እንኳን በጣላቸው ግን እናቶቻቸውን ሲንከባከቡ ምናምን ሳይ በጣም ነው ውስጥ የሚገቡት ደስ የሚሉኝ ቪዲዮአቸውን በደስታ የማየው ምናምን እና መሆንም ያለበት ነገር ነው። በቃ ማለት የእናትን ደስታ ስታገኙ በቃ ምንም ባይኖራችሁ ለራሱ እናታችሁ በቃ ስቃ ደስተኛ ሆና ጤነኛ ሆና ምናምን በቃ ደስተኛ ሆና ስትዋት እናንተ በቃ ህይወታችሁ ምንም ባይኖራችሁ ራሱ ሙሉ የሆነ ያህል ነው የሚሰማችሁ። እውነት ለመናገር ማለት ነው በጣም በቃ ደስ ነው የሚላችሁና ያገኛችኋትን ነገር ሁሉ ለእናታችሁ ማለት በቃ ብዙ ሰው ለእናቱ ደስታ ይሮጣል ወይም ደግሞ የእናቱን ደስታ ማየት የማይፈልግ ሰው የለም ብዬ አላስቡም። ሁሉም የእናቱን ደስታ ማየት ይፈልጋል። ከስንት አንድ ግን አሉ ለእናቶቻቸው ምንም ግድ የሌላቸው ራሳቸው ይለፍላቸው። በተለይ ወንድ ልጅ፣ ሴት ልጅ እንኳን የትም ርቃልቅም ከእናቷ ማለት ነው። ግን በተለይ ወንድ ልጅ ትዳር ከያዘ ልጅ ከወለደ ምናምን በኋላ በቃ እናቴ የት ናት በቃ ከቤት ከወጣ በኋላ እናቴ የት ናት እናቴ ምን ላይ ነው እናቴ እንዴት ነው ምናምን የሚለው ሀሳብ ጭራሽ የማያስቡ ልጆች አሉ። ከስንት አንድ ማለት ከ100% ምናልባት 10% ምናምን አይጠፉም እንደዚህ አይነት ወንዶች ማለት ነው። ስለ እናታቸው ግድ የማይሰጣቸው ማለት ነው። ነገር ግን ምንም መጀመሪያ እናት ትቀርማለች። የእውነት ምንም በቃ እንደው እናንተ ምንም አይኖራችሁ እናታችሁ የምትፈልገውን ነገር አድርገው እናታችሁን የሚያስደስታትን እናታችሁን ሰላም የሚሰጣትን ነገር ወይም ደግሞ ሰላም የሚሰጣት ቦታ አስቀምጧት እናታችሁን ማለት ነውና በጣም ነው ደስ የሚለው ማለት ነው። ማርክ በዙ ቀጥልበት ወንድሜ እና የዛሬው መኪና ይመስለኛል። እስኪ ማታ እናያለን ጋይስ። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር አድርጉ ይሄን ቪዲዮ